እግዚአብሔር አምላክ በደቡብ አፍሪካ ላይ የምትገኙ ትውልደ ኢትዮጵያውያን በልዩ ልዩ ቦታዎች ሆናችሁ እየተሰቃያችሁ፣ እየተገፋችሁ፣ እየተጨነቃችሁ፣ እያለቀሳችሁ የምትገኙ ለእናንተ እንደዚህ ብሏችኋል። ይህ መልእክት ለብዙ ሰዎች እንደስላቸው ሼር በማድረግ እንድታደርሱት ይሁን። ለሀገሩ ነዋሪና ለሀገር መሪ እንዲሁም ለጸጥታ አካል የማስተላለፈው መልእክት ብኖር እግዚአብሔር አምላክ ህዝብን ትውልድ ሲሰቃይ ዝም አይልምና እናንተም ባላችሁበት በተሰጣችሁ ኃላፊነት እግዚአብሔር አምላክ እናንተና ምድራችሁን እንዲባርክ፣ እናንተና ሀገራችሁን እንዲባርክ፣ ረፍትና ሰላምን ለሀገራችሁም እግዚአብሔር እንዲሰጣችሁ፣ ጸጥታ እንዲከበር እንድታደርጉት ጥሪዬን አቀርብላችኋለሁ። ሰላምና ጸጋ ይብዛላችሁ በመላው ዓለም የምትገኙ እንዲሁም ደግሞ ደቡብ አፍሪካና አካባቢ ላይ የምትገኙ ቅዱሳን ይህንን አስቸኳይና ልዩ የሆነ መልእክትን ለእናንተ ይዤላችሁ መጥቻለሁ። ከኢትዮጵያ በልዩ ልዩ ምክንያት በስራ ሄዳችሁ በዛ በደቡብ አፍሪካ ምድር ላይ ሆናችሁ በዝ ቀና እያላችሁ እየሰራችሁ በልዩ ልዩ ሁኔታዎች መካከል እያለፋችሁ ለምትገኙ ለእናንተ ነው ይህንን መልእክትን ይዤላችሁ የመጣሁት። እግዚአብሔር አምላክ እናንተን የሚያስብበት በእግዚአብሔር የምታስቡበት ጊዜና ዘመን አሁን መጥቶላችኋል። የእግዚአብሔርን ቃል ካነበብኩ በኋላ ወደ እናንተ መልእክትን ማስተላለፍላችሁና እንዲሁም ደግሞ ለእናንተ የሚጸልይበት ልዩ ጊዜ ስለሚሆን ሁላችሁም ከኔ ጋር እስከ መጨረሻ ድረስ እንድትከታተሉት ይሁን። የእግዚአብሔርን ቃል እንዳነበብኩኝ መልእክትን ወደ እናንተ የማስተላለፍላችሁ ነው የሚሆነው። በትንቢተ ኢሳይያስ ምዕራፍ 14 ከቁጥር 3 ላይ እግዚአብሔር ቃል ሲናገር በዚያም ቀን እንዲህ ይሆናል፣ እግዚአብሔር ከሐዘንና ከመከራ ከተገዛህለትም ከጽኑ ባርነት ያሳርፋል። ይህ ምሳሌ በባቢሎን ንጉሥ ላይ ታነሳለህ፣ እንዲህም ትላለህ፣ አስጨናቂ እንዴት አረፈ፣ አስገባሪም እንዴት ጸጥ አለ። አሕዛብንም በመዓትና በማያቋርጥ መመታት የመታውን አሕዛብን ባልተከለከለ መከራ በተቀጣው የገዛውን የኃጥአንን በትር የአለቆችንም ዘንግ እግዚአብሔር ሰብረዋል። ምድሩም ሁሉ አረፈ፣ በጸጥታም ተቀምጣለች፣ እልልም ብላለች ይላል። እግዚአብሔር አምላክ አሁን ካላችሁበት ሁኔታ በቅርብ ጊዜ ውስጥ ያሳርፋችኋል በሚል መልእክት ነው ከእናንተ ጋር የሚቆየው። እግዚአብሔር የእስራኤል ልጆች በባቢሎን ምድር ላይ በአስቸጋሪና ከባድ ሁኔታ ውስጥ እየተገፉ፣ እየተሰደዱ፣ እየተመቱ፣ እየተጨነቁ በነበሩ ጊዜ በነቢዩ ኢሳይያስ አማካኝነት በባቢሎን ከተማ ተገዝቶ ላሉ ሰዎች እግዚአብሔር አምላክ መልእክትን አመጣላቸው። ደግሞም የባቢሎን ከተማ ሕዝብ የባቢሎን ከተማ ገዢ አስገባሪውና አለቃ የሆኑ ሰዎች በጣም የእስራኤል ሕዝብን በጣም እያስጨነቁና እያስገበሩ ግራ እያጋቡ በነበሩ ጊዜ እግዚአብሔር አምላክ ለእስራኤል ልጆች የሚታስቡበትና እንዲሁም ደግሞ በእግዚአብሔር አምላክ የሚያርፉበት ጊዜና ዘመን አመጣ። እግዚአብሔር ከዛ ካሉበት መከራ፣ ከዛ ካሉበት ስቃይ፣ ከዛ ካሉበት ለቅሶ፣ ከዛ ካሉበት አስቸጋሪ ነገር ውስጥ እግዚአብሔር አምላክ አወጣቸው፣ አሳርፋቸው። እግዚአብሔር አምላክ በደቡብ አፍሪካ ላይ የምትገኙ ትውልደ ኢትዮጵያውያን በልዩ ልዩ ቦታዎች ሆናችሁ እየተሰቃያችሁ፣ እየተገፋችሁ፣ እየተጨነቃችሁ፣ እያለቀሳችሁ የምትገኙ ለእናንተ እንደዚህ ብሏችኋል፣ አሳርፋችኋለሁ፣ ስለ እናንተም እዋጋለሁ፣ ስለ ልጆቼ፣ ስለ ሴቶች ልጆቼ፣ ስለ ወንዶች ልጆቼ እግዚአብሔር ዝም አልልም። እግዚአብሔር ስለ እናንተ ዝም አይልም። እግዚአብሔር ስለ እናንተ ስለ ልፋታችሁ ስለ ተገፋችሁበት ግፊት እግዚአብሔር በፍጹም ዝም አይልም። ከተጨነቃችሁበት ጭንቀት የእስራኤል ልጆች ከተጨነቁበት ከተገዙበት ከጽኑ ማፈር ከጽኑ ጭንቀት ከጽኑ ለቅሶ ውስጥ እግዚአብሔር አምላክ አወጣቸው፣ አሳረፋቸው። ያለኝ ይሄ ነው። እግዚአብሔር አምላክ አሁን ካላችሁበት ከጽኑ ግፊት ከጽኑ ጭንቀት ውስጥ እግዚአብሔር አምላክ ያወጣችኋል። እየተገፋችሁ ያላችሁ ለጥቂት ጊዜ ነው። እያለቀሳችሁ የምትገኙ ለጥቂት ጊዜ ነው። ዋጋ እየከፈላችሁ ያላችሁ ለረጅም ጊዜ ሳይሆን በጣም ለጥቂት ጊዜ ነው። እግዚአብሔር እየመጣ ነው እናንተን ልጎበኛችሁ። ስለእናንተ ደግሞ እግዚአብሔር ዝም አይልም። ለትንሽ ጊዜ ታግሱ፣ እግዚአብሔር ያሳርፋችኋል። የእናንተ የሆነ ቦታ የምታርፉበትን አሳልፈው እግዚአብሔር አምላክ ይሰጣችኋል። እየሰራችሁ በልዩ ልዩ ቦታም ሆናችሁ እየሰራችሁ እየተገፋችሁ ደግሞም ጠያቂ በሌለበት ሆናችሁ ዋጋ እየከፈላችሁ የምትገኙ ለእናንተ ነው ይሄ መልእክት። እግዚአብሔር ያሳርፋችኋል። እግዚአብሔር ስለእናንተ ዝም አይልም፣ ጸጥ አይልም። እግዚአብሔር አምላክ የሰማይ መስኮቶቹን ከፍቶ አንድ ቀን ይጎበኛችኋል፣ ደግሞም አይቆይም። በዚህ አጋጣሚ በደቡብ አፍሪካ ለምትገኙ
ለሀገሩ ነዋሪና ለሀገር መሪ እንዲሁም ለጸጥታ አካል የማስተላለፈው መልእክት ብኖር እግዚአብሔር አምላክ ትውልድ ሲሰቃይ ዝም አይልምና እናንተም ባላችሁበት በተሰጣችሁ ኃላፊነት ለኢትዮጵያውያን እንድትራሩና የጸጥታ አካላት እንደዚህ ባለ የተገፋ ላለው ህዝብ እየተጨነቀና እያለቀሰ ላለው ህዝብ ጸጥታ እንዲከበር እንድታደርጉት እንደ እግዚአብሔር መልእክተኛ እናንተ ዝም ብትሉ እግዚአብሔር ዝም አይልም። ስለዚህ ባላችሁበት ይሄንን ድምፅን ከሰማችሁ ሰዓት ጀምራችሁ ጸጥታ አካላት የሀገር መሪዎች ተሰባስባችሁ ንጹሃን ደም መፋሰስ እንዲያበቃ የራሳችሁን አስተዋጽኦ እንድታደርጉ ስል ጥሬን አቀርብላችኋለሁ። ያለበለዚያ እናንተ ዝም የምትሉ ከሆነ ንጹሃን ደም የሚፈሳውን የሚገፋውና እየተሰቃየ ያለው ህዝቡ ደም እግዚአብሔር ዝም ስለማይል እየተገፋ ስላለውና እየተሰቃየ ስላለው ትውልድ እግዚአብሔር ዝም ስለማይል እናንተ ዝም ካላችሁ እግዚአብሔር ደግሞ ዝም አይልም። ከዚህ በኋላ ባለው ጊዜ ለሚገፉ በግፍ ዋጋ እየከፈሉ ላሉ ሰዎች ከናንተ ጋዊ ክለላ እንዲደረግላቸው እንድታደርጉት እግዚአብሔር አምላክ እናንተና ምድራችሁን እንዲባርክ እናንተና ሀገራችሁን እንዲባርክ ረፍትና ሰላምን ለሀገራችሁም እግዚአብሔር እንዲሰጣችሁ ጸጥታ አካላት ተባበሩ ሲል ይህን መልእክት አስተላልፍላችኋለሁ። ከዛ ያለፈ እዛ ውስጥ እየተገፋችሁና እያለቀሳችሁ ላላችሁ ሰዎች የማስተላለፍላችሁ መልእክት በቅርብ ጊዜ ውስጥ እግዚአብሔር አምላክ ያሳርፋችኋል። አንድ ሁለተኛ ደግሞ እናንተም እግዚአብሔርን የምታመሰግኑበት ልዩ ጊዜ እየመጣ ነው። ሁላችሁም ባላችሁበት ጩኸታችሁን ወደ እግዚአብሔር እንድታሰሙ በእግዚአብሔር ፊት እንድትንበረከኩት እላለሁ። ትውልደ ኢትዮጵያውያን እዛ ውስጥ የምትገኙ ሌሎችም በእግዚአብሔር ፊት በመጮህ እግዚአብሔርን እየጸለያችሁ በእግዚአብሔር ፊት መንበርከክ አለባችሁ። ከጥቂት ጊዜያት በኋላ የሰራዊት ጌታ እግዚአብሔር አምላክ ረፍትንና የምታርፉበት እግዚአብሔር ረዳን የምትሉበት ልዩ ጊዜ ስለሚያመጣ በትዕግስት በእግዚአብሔር ፊት እንድትቆዩ እላችኋለሁ። እግዚአብሔር አምላክ የእስራኤል ልጆችን ካሳረፈ በኋላ እንደዚህ አሉ። የእስራኤል ልጆች እንዴት አስገባሪው አረፈ፣ አስጨናቂው እንዴት ጸጥ አለ። በምድርቱ ላይ ታላቅ ደስታ ሆነ፣ ሰላም ሆነ፣ ረፍት መጣ። ስለዚህ እግዚአብሔር ሲያሳርፋችሁ አንደኛ እናንተ የትላንትናውን ያሰባችሁ እግዚአብሔር እንዴት ረዳ፣ ያስጨነቀ የቆየ እንዴት ጸጥ አለ ትላላችሁ። አንደኛ። ሁለተኛ እግዚአብሔር አምላክ ስለ እኛና ስለ ህይወታችን ተዋጋልን፣ እግዚአብሔር አሳረፈልን ትላላችሁ። እግዚአብሔር የእስራኤል ልጆችን አሳረፋቸው። ለእስራኤል ልጆች ደግሞ ታላቅ ጸጥታ፣ ታላቅ ሰላምን አመጣላቸው። የእስራኤል ልጆች እዛ ባሉበት በባቢሎን ምድር ላይ እግዚአብሔር አምላክ አሳረፋቸው። እግዚአብሔር እናንተንም ያሳርፋችኋል፣ እናንተም ታርፋላችሁ። እየተገፋችሁ ያላችሁበት ጊዜ እግዚአብሔር ያበቃላችኋል። እንዴት ጸጥ አለ ትላላችሁ? ታላቅ ጸጥታ ይሆናል፣ ታላቅ ሰላም ይሆናል። እግዚአብሔር አምላክ ከጥቂት ጊዜ በኋላ ታላቅ ጸጥታ፣ ታላቅ ረፍትን በህይወታችሁ ላይ ያመጣል። ሶስተኛና የመጨረሻ ሐሳብ የሚሆነው እግዚአብሔር አምላክ ካሳረፈ በኋላ እሰይ ብለን በተድላ ተቀመጠን ብላችሁ ትናገራላችሁ። እግዚአብሔር እናንተንና ቤተሰቦቻችሁን እንዴት እንዲህ ያለ ልዩ ለውጥ መጣ ብላችሁ የምትናገሩበት ልዩ ጊዜን ያመጣላችኋል። እሰይ ትላላችሁ፣ ታርፋላችሁ። እግዚአብሔር ማሳረፍ ብቻ አይደለም፣ አርፋችሁም እግዚአብሔር እንደረዳ ለብዙ ሰዎች አፋችሁን ሞልታችሁ የምትናገሩበት ልዩና ታላቅ የደስታና የተድላ ጊዜ እግዚአብሔር ያዘጋጅላችኋል። ከቅርብ ጊዜ በኋላ ደግሞ ይሄ ይሆናል። አይቆይም፣ አይዘገይም፣ ፈጠነ፣ ቸኮለ። ይህ መልእክት ለብዙ ሰዎች እንደስላቸው ሼር በማድረግ እንድታደርሱት ይሁን። የክርስቶስ ዓለት ህብረት ዓለም አቀፍ ቤተክርስቲያን መስራችና ባለራዕይ ከአዲስ አበባ ኢትዮጵያ። የዩቲዩብ ቻናላችን ሰብስክራይብ ያላደረጋችሁ ሰዎች በሙሉ ሰብስክራይብ በማድረግ የደወል ምልክቱን ጭናችሁ ከኛ ጋር ቤተሰብ እንድትሆኑ ይሁን። ሲአርዩ ቲቪ ኢትዮጵያ። መልካም ቆይታ ይሁንላችሁ። ሻሎም